በዕለተ ስቅለት የታዩ ሰባቱ ተአምራቶች። ከቀኑ 6 ሰዓት ሆኗል። ክርስቶስ ለሰው ልጅ በእርጥብ መስቀል ላይ ተሰቅሏል። ስጋው አልቆ አጥንቱ ይቆጠራል። ሲያዩት ደም ግባት የለውም። ላብና ደም ተያይዘው ይንቆረቆራሉ። የሰው ልጅ ጭካኔ፣ የክርስቶስ ይቅር ባይነት ጎልቶ የታየበት ዕለት ነው። እናቱ ቅድስት ድንግል ማርያም አንድያ ልጇን በመስቀል ላይ ሆኖ አየችው። የምታደርገው ግራ ገብቷት መስቀሉን አቅፋ ታለቅሳለች። የሚረዳት አይዞሽ የሚላት ሰው የለም። የተከተሉት ሁሉ ሸሽተዋል። የቀረቡት ሁሉ ርቀዋል። ያመኑት ሁሉ ከድተዋል። ክፉ ቀን ብቻን ያቆማልና የእናት አንጀት አልችል ብሎ እናት ከመስቀሉ ስር ብቻዋን ታለቅሳለች። ሁሉም ፍጥረታት በተሰራለት ስርዓት ጸንቶ ይኖራል። ስርዓት ያፈረሰና ክርስቶስ እንዲሰቀል ምክንያት የሆነው የሰው ልጅ አለመታዘዝ ነው። በዕለተ ዓርብ የሰው ልጅ በጭካኔ ፈጣሪውን ሲሰቅል፣ ሕይወት የሌላቸው ፍጥረታት ግን የሚገርም ታምራትን አሳይተዋል። ጌታችን ሲሰቀል የሚከተሉት 7 ታምራቶች ተፈጽመዋል። የመጀመሪያው ፀሐይ ጨለመ። ጌታችን በመስቀል ላይ በዋለ ጊዜ ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። የጌታዬን እርቃን አላሳይም ብላ ፀሐይ ብርሃኗን ከለከለች። ፍጥረት ሁሉ ለፈጣሪው ማዘኑንና የዓለም ብርሃን የሆነው ጌታን በመሰቀሉ ፀሐይ ብርሃኗን እንደከለከለች ያሳያል። ሁለተኛው ጨረቃ ደም ሆነች። በክርስቶስ መከራ ጨረቃ ብርሃኑን አጣ፣ ወደ ደም ቀለም ተለወጠች። ጌታዋን ደም ግባት አልባ ሆኖ ብታየው ጨረቃ ውበቷን መልኳን አጣች። ጨረቃ ደም መልበሷ የጌታን መከራና የፈሰሰውን ደም የምታመለክት ሲሆን በተፈጥሮ ሕግ ላይ ስልጣን ያለው አምላክ መሰቀሉን የምታረጋግጥ ምልክት ናት። ሶስተኛው ከዋክብት ረገፉ። የሰማይ ሰራዊት የጌታቸውን መራቆትና መሰቀል ባዩ ጊዜ ብርሃናቸውን በመከልከልና ከቦታቸው በመናወጥ አምላካዊ ክብሩን ገልጸዋል። የአይሁድን ጭካኔ ሲያዩ የሰማይና የምድር ጌጥ የሆኑ ከዋክብት የሚደምቁበትን ቦታ ትተው ረገፉ። አራተኛው የቤተ መቅደስ መጋረጃ ለሁለት ተቀደደ። በኢየሩሳሌም ቤተ መቅደስ ውስጥ ቅድስተ ቅዱሳን ከቅድስት የሚለየው ወፍራም መጋረጃ ተቀደደ። ይህ ተአምር በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ መፍረሱን ያሳያል። የብሉይ ኪዳን መስዋዕት ማብቃቱንና በክርስቶስ ደም አማካኝነት ምዕመናንን በቀጥታ ወደ እግዚአብሔር የሚቀርቡበት አዲስ መንገድ መከፈቱን ይመሰክራል። አምስተኛው አለቶች ተፈረካከሱ። ምድር በኃይል ተንቀጠቀጠች፣ አለቶችም ተሰነጠቁ። ምድር ፈጣሪዋን ተሸክማ መቆም ስላልቻለች ተናወጠች። ይህ ክስተት የመቶ አለቃው ሳይቀር ይህ በእውነት የእግዚአብሔር ልጅ ነበረ ብሎ እንዲመሰክር ምክንያት ሆኗል። ስድስተኛው መቃብራት ተከፈቱ። ለብዙ ዘመናት ተዘግተው የነበሩ መቃብሮች በምድር መናወጥ ምክንያት ተከፈቱ። መቃብሮች መከፈታቸው ሞት በክርስቶስ ሞት መሸነፉንና የሙታን መነሳት መቃረቡን የሚያሳይ ምልክት ነው። ሰባተኛ ሙታን ተነሱ። ከአዳም ጀምሮ አምነው የሞቱ ብዙ ቅዱሳን ከመቃብር ተነስተው ታዩ። ጌታችን በመስቀል ላይ ሆኖ ተፈጸመ ባለ ጊዜ የሲኦል ደጅ መፍረሱንና ነፍሳት ከግዞት መውጣታቸውን የሚያሳይ ተአምር ነው። እነዚህ 7ቱ ተአምራት የሚያስተምሩን ዋና ቁም ነገር ኢየሱስ ክርስቶስ የፍጥረት ሁሉ ጌታና አምላክ መሆኑን ነው። ተፈጥሮ፣ ጨረቃ፣ ፀሐይ፣ ምድር ለፈጣሪያቸው ምስክርነት ሰጡ። የሰው ልጅ ደግሞ በክርስቶስ ሞት አማካኝነት የዘላለም ሕይወትንና የኃጢአት ስርየትን ማግኘቱን ያመለክታል።